በጣም የሚያስገርም ነው። ከሰሞነኛው የኢራንና አሜሪካ ጦርነት ጋር በተገናኘ ከ40 ዓመት በኋላ ኢንተርኔት ላይ በሰፊው ተመልካች እያገኙ ያሉ ቪዲዮዎች ናቸው። እነዚህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዛሬ 40 እና 45 ዓመት በፊት በቴሌቪዥን ፕሮግራም ላይ የቀረቡ ከኢራን ጋር ስለመዋጋት የኢራንን የነዳጅ አቅርቦት ስለመቆጣጠር ጭምር የሚያወሩበት አጋጣሚን የሚያሳዩ ቪዲዮዎች ናቸው። እነዚህ ሁለት ቪዲዮዎች በጥቂቱ ልንገራችሁ። ይሄኛው የምትመለከቱት ከዚህኛዋ ጋዜጠኛ ባርባራ ዋልተር ጋር የዛሬ 40 ዓመት የአሜሪካው ፕሬዝዳንት ያደረጉት ቃለ ምልልስ ነበር። በዚያ ቃለ ምልልስ ላይ ታዲያ ትራምፕ እንዲህ ሲሉ ይናገራሉ። ከኢራን ጋር መዋጋት ካልቀረ በቃ ሄዶ የኢራንን ነዳጅ መቆጣጠርና መያዝ ነው። ከዛ በኋላ እንደውም በጦርነት የሚደርስብንን ኪሳራ በነዳጁ እናካክሳለን። ሚድል ኢስት አካባቢ ጦርነት ይነሳል፣ እንቆጣጠረዋለን፣ ከኢራን ጋር እንዋጋለን የሚል ነገር ሲናገሩ ይደመጣሉ። ሃው እንዴት አድርገህ ነው የምትቆጣጠረው የሚል ነገር ስታነሳለትም በቃ በሳምንታት የሆነ ጦርነት ይነሳል፣ ለሳምንታትም ትን ብለን ነዳጁን እንቆጣጠረዋለን የሚል ነገር ያነሳሉ ማለት ነው። ከ40 ዓመት በኋላ በፕሬዝዳንት ሆነው አሁን ከኢራን ጋር እየተዋጉ ነው። እሱ ብቻ ያስገርምም። በጣም የሚገርመው ነገር ከትናንትና በስቲያ ማለት ነው ይህንን ቪዲዮ ከመልቀቄ ከሁለት ቀን በፊት ፕሬዝዳንት ትራምፕ ለአሜሪካ ዋሽንግተን ፖስት ጋዜጣ ምን ብለው ተናግረዋል? የኢራንን ሀርግ ደሴት በወታደራዊ ኃይል እንቆጣጠረዋለን ብለዋል። ሀርግ ደሴት ማለት ደግሞ የኢራን እጅግ በርካታ የሆነ ነዳጅ ክምችት ያለበት ወይም የነዳጅ ዝውውር የሚደረግበት የኢራን አካል የሆነ ደሴት ነው። እንግዲህ ከ40 ዓመት በኋላ የተከሰተው ትራምፕ በቃ አስቀድሞ ከድሮም ከወጣትነታቸው የሚያስቡት ነበር ወይ እንዲባል አስችሏል። ሌላኛውና በጣም የሚያስገርመው ቃለ መጠይቅ የተደረገው ደግሞ የአሁኑ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የ35 ዓመት ወጣት ሳሉ ነው። ይሄኛው ቃለ መጠይቅ ማለት ነው። በዚህ ቃለ መጠይቅ ላይ ደግሞ ትራምፕ የሚናገሩት አንድ ነገር ነው። ከኢራን ጋር ስለመዋጋት ያወራሉ። ከኢራን ጋር መዋጋት ነበረብን በማለት ነው የሚናገሩት። የታገቱትን ማስለቀቅ የነበረብን ከኢራን ጋር ተዋግተን ነው አሉ። ለመሆኑ ማን የታገተው እንዴት ታገተና ትራምፕ ስለምን እያወሩ ነው የሚለውን ለማስታወስ ያክል ጥቂት የሚገርም የታሪክ አጋጣሚ ልንገራችሁ። እንግዲህ ከዚህ ቀደም ኢራን የነበራት ንጉሳዊ አገዛዝ ነበር። ንጉሳዊውን መንግስት ገልብጦ የመጣው ደግሞ አሁን ያለው የአያቶላ መንግስት ነው። ታዲያ የአያቶላ መንግስት ገልብጦ በወቅቱ የነበሩት አያቶላ ሮሆላ ሆሚኒ ይባላሉ የኢራንን መንግስት ሲቆጣጠሩ፣ ንጉሱ ደግሞ በወቅቱ የነበሩት ንጉስ ደግሞ ሸሽተው ወደ ውጭ ሀገር ወጡ። በዛ ጊዜ የካንሰር ህመምተኛ ስለነበሩ አሜሪካ መጥቼ ልታከም ብለው ሲጠይቁ አሜሪካም ወዳጃቸው ስለነበረች የኢራኑን የቀድሞ ንጉስ ኑና ታከሙ ስትል ፈቀደች። በዚህ ጊዜ የተበሳጩት ኢራናውያን በቁጣ የአሜሪካን ኤምባሲ ቴህራን የነበረውን ማለት ነው የኢራን የነበረውን የአሜሪካ ኤምባሲ ዘለው በመግባት ዲፕሎማቶችን፣ የኤምባሲውን ሰራተኞች በአጠቃላይ 66 የአሜሪካ ዜጎችን ያግታሉ። ከዛ በኋላ አንሰጥም ካሉ በኋላ ከቀናት በኋላ ደግሞ 16ቱን ይለቁና 52 የሚሆኑ ዲፕሎማቶችን ይይዛሉ። በወቅቱ የነበሩት የአሜሪካው ፕሬዝዳንት ጂሚ ካርተር እኚህን የኢራኑን የቀድሞ መሪ ንጉስ አሳልፈው ለአያቶላው መንግስት ካልሰጡ በስተቀር እኚህን 52 የሚሆኑ የአሜሪካ ዜጎች ዲፕሎማቶች፣ የዲፕሎማቶች ልጆች አንለቀም ሲሉ ተናገሩ። በዚህ ጊዜ እንግዲህ ጂሚ ካርተር በጣም ተበሳጩ። ወታደራዊ ኦፕሬሽን ይካሄድ በኢራን ላይ ሲሉ ሚስጥራዊ ኦፕሬሽን እንዲካሄድ አዘዙ። 2 የአሜሪካ ወታደራዊ ሄሊኮፕተሮች ወደ ኢራን ዘልቀው ገብተው ልዩ ወታደራዊ ዘመቻ ካሄደው እነዛን ታጋቾች ለማስለቀቅ ወደ ኢራን ግዛት በሄሊኮፕተር በገቡ ጊዜ ግን በጣም ግዙፍ የሚባል አውሎ ንፋስ ተነስቶ በአውሎ ንፋስ ውስጥ ሄሊኮፕተሮቹ መጓዝ አቅቷቸው እርስ በርስ ተጋጭተው የአሜሪካ አውሮፕላኖች 8 የአሜሪካ ወታደሮች ሞቱ። ያም ወታደራዊ ኦፕሬሽን በአሳዛኝ መልኩ ተቋጨ ማለት ነው። ከዛ በኋላ እንግዲህ በአልጄሪያ አደራዳሪነት የአሜሪካና ኢራን ድርድር ጀመሩ። ድርድሩ የፈጀው በጣም ረጅም ወራት ነበረ። አልጄሪያ ሁለቱንም ሀገራት ካደራደረች በኋላ ኢራንም እሺ ያለች፣ አሜሪካም ተስማማች። አሜሪካ የተስማማችባቸው ነጥቦች በወቅቱ አግዳ ይዛ የነበረውን እጅግ በርካታ በቢሊዮን የሚቆጠር ዶላር ለኢራን እሺ ብላ ለመልቀቅ ተስማማች። ከዚህም በተጨማሪ ደግሞ በኢራን የውስጥ ፖለቲካ ከእንግዲህ አልገባም ስትል ፈረመች ማለት ነው። ይህንንም ሁለት ቅድመ ሁኔታ ወቅቱ የነበሩት የአሜሪካው ፕሬዝዳንት ጂሚ ካርተር ፈረሙ። ከፊርማው በኋላ ግን ኢራን ታጋቾቹን ቃል በገባችው መሰረት አልለቀቀችም። ለምን አልለቀቀችም? በወቅቱ ለነበሩት ለፕሬዝዳንት ጂሚ ካርተር ያላትን ንቀት ለማሳየት ስትል አልለቅም ማለች። ተደራድራ ከፈረመች በኋላ ማለት ነው። ከዛ በኋላ ጂሚ ካርተር ደግሞ በወቅቱ ስልጣናቸው የሚያበቃበት ጊዜ ስለነበረ እስከዛ ድረስ ጠበቀችና ኢራን ልክ ጂሚ ካርተር ስልጣናቸውን ሮናልድ ሬገን ለተባሉት ቀጣይ የአሜሪካ መሪ ሲያስረክቡ ስልጣኑን በዛው ዕለት ኢራን ያገተቻቸውን ሰዎች ለቀቀች ማለት ነው። እንግዲህ ስለዚህ ነበረ ቃለ መጠይቅ ላይ የ35 ዓመት ወጣት ነበሩ ያን ጊዜ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ማለት ነው። በዚህ ቃለ መጠይቅ ላይ የሚናገሩትም ትራምፕ ስለዚህ አጋጣሚ ነው ያኔ መዋጋት ነበረብን፣ በፍጹም እንደዛ ባለው ሁኔታ ከኢራን ጋር መደራደር አልነበረብንም፣ በቃ መዋጋት ነበረብን ብለው ሲያወሩ ነበርና
ይሄ ሁሉ አጋጣሚዎችን በመተንተን ተንታኞች ትራምፕ ገና ከወጣትነታቸው ጀምሮ ከኢራን ጋር መዋጋት ይፈልጉ ነበር፣ አሁን ያሉበት ሁኔታ ለዓመታት ያሰቡት ነገር ሊሆን ይችላል በማለት ሐሳብ እየሰጡ ነው። እስኪ እናንተ ሐሳብ ስጡበት። ምን ትላላችሁ?